የነቢዩ ሰለላሁ ዐለይሂ ወሰለም መወለድ በጣም ነው የሚያስደስተው። ይሄን ዓለም በእርሳቸው መወለድ ሁሉም ሙስሊም ይደሰታል። ግን ያን ደስታ የምንገልጸው እርሳቸው ባስተማሩት ትምህርት መሰረት እንጂ ያላስተማሩትን አዲስ ትምህርት በመፍጠር አይደለም። በቁርአንም ሆነ በሐዲስም ላይ የነቢዩ ሰለላሁ ዐለይሂ ወሰለምን መውሊድ አክብሩ የሚል የለም። አላህም አላዘዘም፣ ነብዩ ሰለላሁ ዐለይሂ ወሰለም መውሊድን አክብሩ ብለው አላዘዙም በፍጹም። እንዲሁም የነብዩ ሰለላሁ ዐለይሂ ወሰለም ዘመን ሰሐቦች እንዲሁም የነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸው ከማንም በላይ የሚወዷቸው አንዲትም ቀን መውሊድን አላከበሩ። ከየትኛውም የቁርአን አንቀጽና ከየትኛውም ሐዲስ ይዘው ይህ የእርሳቸውን መውሊድ ያስረዳልና ስለዚህ መውሊዳቸውን እናከብራለን ብሎ የተናገረ አንድም ሰሐባ የለም። በሶስቱ ክፍለ ዘመናት እንዳጠቃላይ ይሄ ነገር አይታወቅም። ሶስቱ ክፍለ ዘመናት እነዚያ የተወደሱት በነብዩ ሰለላሁ ዐለይሂ ወሰለም አንደበት ኸይሩን ናስ ቀርኒ ثم الذين يلونهم ያሏቸው እነዚህ ከሰዎች ሁሉ በላጮቹ በእኔ ዘመን ያሉት ከዛ የሚቀጥላቸው ከዛ የሚቀጥላቸው ያላቸው እነሱ አያውቁትም፣ አላከበሩትም በፍጹም። ያ ነው። ስለዚህ እንደዚያ ከሆነ ደግሞ በኢስላም ብይኑ ቢድዓ ነው ማለት ነው። ቢድዓ ማለት በቁርአንና በሐዲስ ላይ የሌለ አዲስ መጤ የሆነ የአምልኮ ስርዓት ነው። ኩሉ ዒባዳ የተዓበድ ቢሃ العبد لله سبحانه وتعالى ويقصد بها التقرب إلى الله سبحانه وتعالى وليس لها يعني أصل في كتاب الله وفي سنة رسوله صلى الله عليه وسلم قد حذر منها النبي عليه الصلاة والسلام حيث قال وإياكم ومحدثات الأمور فإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار ማንኛውም በቁርአንና በሐዲስ ላይ የሌለን አዲስ የአምልኮ ስርዓት ይሄን ቢድዓ ማለት ይሄ ነው። ይሄን ነብያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ቦታ ላይ አስጠንቅቀዋል። የጀማዓ ስለ ቢድዓ ሲያስጠነቅቁ ነብዩ ሰለላሁ ዐለይሂ ወሰለም እጅግ በጣም ጠንካራ ቃል እየተጠቀሙ ነበር ሲያስጠነቅቁ የነበረው። የቢድዓን ከባድነት የምትረዱት በፊታቸው አንድም ቢድዓ የሚሰራ ሰው በሌለበት ጊዜ ሰሃቦች ቢድዓ አይሰሩ። በዚያ ፊት ሲናገሩ ፊታቸው ሁሉ ይቀላ ነበር። በጣም ከባድ የሆነ ነገር ለመሆኑ ያስረዳናል እሱ። ነቢያችን ሰለላሁ ዐለይሂ ወሰለም ምናሉ ወኢያኩም ወሙሕደሳቲል ኡሙር አሉ። አደራችሁን በሃይማኖት ላይ የሚፈጠሩ አዲስ ፈጠራዎችን ተጠንቀቁ አሉ። ፈኢነ ኩለ ሙሕደሰቲን ቢድዓ ማንኛውም በሃይማኖት ላይ የሚፈጠሩ አዲስ ፈጠራዎች ቢድዓ ናቸው። ወኩለ ቢድዓቲን ضላላ ሁሉም ቢድዓዎች ደግሞ ጥመቶች ናቸው አሉ። ወኩለ ضላለቲን ፊናር ሁሉም ጥመት ደግሞ የእሳት ነው፣ ወደ እሳት ይወስዳል ሰውየው ነው። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም መን ዐሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረድ አሉ። የእኛ ትእዛዝ የሌለበትን ማንኛውንም ስራ የሰራ ሰው ያ ስራው ተመላሽ ነው አሉ። አይ መርዱድ ዐላ ሷሒቢ አይ አነሁ ሚነል ቢድዓ ወደ ሰውየው ተመላሽ ነው፣ ተቀባይነት የለውም አሉ። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ አሉ። በዚህ በሃይማኖታችን ላይ የሌለን አዲስ ነገር የፈጠረ ሰው ያ ስራው ተመላሽ ነው አሉ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። ይሄን ነገር ልትጠነቀቁ ይገባል። ማን የጀመረው ታዲያ ከተባለ ይሄን ነገር ሺዓዎች ናቸው የጀመሩት። ፋጢሚያ የሚባሉ የሺዓ አንጃዎች ጀመሩት። ገና ሲጀመር መጀመሪያ ላይ የዚህ በዓል በግብፅ ሀገር ላይ ሰዎች ሲጀምሩት ጊዜ ለአምስት አካሎች ነበር ያከበሩት። አንደኛ ለፋጢማ፣ ለዓሊ፣ ለሐሰን፣ ለሁሴን እና በጊዜው ለነበረው ለግብፅ መሪ በዚያ ያከበሩት። ከዚያ እያሉ የነብዩ ሰለላሁ ዐለይሂ ወሰለም ልደት ጨመሩ። ከዚያ በኋላ ጉዳዩ ወደ ሶሪያ ሄደ። ሶሪያ ላይ የሀገሪቱ ንጉስ ሙዘፈር የተባለው እሱ አገኘው። ንጉሶች እንደምታውቋቸው ገንዘብ አላቸው፣ ኃይል አላቸው። በሀገሪቱ ላይ በሙሉ ሀገሩ ላይ እንዲከበር አደረገ። ከዚያ እየተላለፈ መጣ ዛሬ ላይ ይህ ነው። ስለዚህ ከዚህ ነገር ልትጠነቀቁ ይገባል። ነብዩ ሰለላሁ ዐለይሂ ወሰለምን ውዴታ የሚገለጸው ሱናቸውን የደነገጉትን የአምልኮ ስርዓት በመስራት እንጂ ያልደነገጉትን አዲስ የአምልኮ ስርዓት በመፍጠር አይደለም። ሙሐመዱን ረሱሉላህ ብሎ ማለት ምን ማለት ነው ልጆች? አንድ ሰው ላኢላሃ ኢለላህ ሙሐመዱን ረሱሉላህ ይላል አይደል? ሙሐመዱን ረሱሉላህ ማለት ምን ነገራቶች ሊሟላበት ይገባል? ተስዲቁሁ ፊማ አመር ይላል يعني طاعته فيما أمر وتصديقه فيما أخبر واجتناب ما نهى عنه وزجر وألا يعبد الله إلا بما شرع እነዚህ አራት ነገራቶች ካልተሟሉ በትክክል አንተ ነብዩ መሐመድ የአላህ መልእክተኛ ናቸው ብለህ አልመሰከርክም። የመጀመሪያው ምንድነው? ጣዓቱሁ ፊማ አምር ባዘዘው ትእዛዝ ላይ መታዘዝ፣ ወተስዲቁሁ ፊማ አኽበር ስላለፈውና ስለወደፊት ስለሚመጣው የተናገሩትን አምኖ መቀበል፣ ወጅትናቡ ማ ነሃ ዐንሁ ወዘጀር እርሳቸው የከለከሉትንና ያወገዙትን ነገር መራቅ። ቢድዓን አውግዘዋል፣ መራቅ አለብህ። ቀጥሎ የመጨረሻው ምንድነው? እዚህ ጋር በደንብ አስተውሉ።
ወአላ ዩዕበደ አላህ ኢላ ቢማ ሸረዕ እርሳቸው በደነገጉት የአምልኮ ስርዓት ካልሆነ በስተቀር አላህን ላንገዛ ነው። ማንኛውም አላህን የሚገዛ ሰው ያን የአምልኮ ስርዓት ከእርሳቸው ድንጋጌ ሊያገኘው ይገባል። በእርሳቸው ድንጋጌ ውስጥ ደግሞ መውሊድ የሚባልም በፍጹም አላዘዙም፣ አላከበሩም። ስለዚህ ጥንቃቄ አድርጉ።